ብዙ ስንት ቋንቋ ትችላለህ? ቋንቋ አንድ አማርኛ አይደለም አይ ሰማለሁ እንግሊዘኛ ሰማለሁ ዘውትር ዛሬ ከቻይናዊ ማንዳሪን የቻይኒዝ ቋንቋ አስተማሪ ጋር ትንሽ ዞር ብለዋል እንግዲህ ወይ እሱ ለምዶኛን የሚያስለምደን ይመስላል እንዴ በደም ቻይንኛ ማወቅ ፈልጋለሁ እንደው ኒሃማ ኒሃማ ላውሼ ለራግዙን ዘውትር ፈረንጅ ጎረቤት yes Hey, my name is Yuan Xing, but many of my Ethiopian friends called me Peter. ሰላም ስሜ ዩዋን ሽን ይባላል ብዙ ኢትዮጵያውያን ጓደኞቼ ፒተር ብለው ነው የሚጠሩኝ የመጣሁት ከሲቹዋን ቻይና ነው አዲስ አበባ ውስጥ ለአንድ አመት ከ10 ወር ገደማ ቆይቻለሁ እውነት ለመናገር አዲስ አበባን እንደ ሁለተኛ ቤቴ ነው ያየኋት ለሁለት አመታት ያህል የቻይንኛ ቋንቋ አስተማሪ ስራ አስኪያጅ እና ጊታሪስት ሆኜ እየሰራሁ ነው ጊታር መጫወት ኤሌክትሮኒክ ሙዚቃ ማቀናበር ቼዝ መጫወት ተከታታይ ቴሌቪዥን ፕሮግራሞችን መመልከትና ቋንቋዎችን መማር እወዳለሁ ስለ ኢትዮጵያ በጣም የምወደው የአየር ሁኔታዋ የተለያዩ ማህበረሰቦቿን ደማቅ ሙዚቃዋንና የቀጥታ ባንድ ትዕይንቶቿን live music scene አረንጓዴ ደለም ነጫት መስቢጫ መሰየማካተኝ የቀለማት ምርጫ ብቅ ብላ ሳያ ወጣ በማለዳ ስትለኛለች የኔ ጽጌረዳ ደን kabad now man kabad but here's the thing I am so happy to see you Peter Ni hao ma Ni hao nice to meet you salam no Hulum salam put it next to your bench man I'm so happy to see you do you really actually play often in a very relaxed area like this I would say I want to but it's hard to find pretty places like this so normally I play at home You normally play at home yeah but I'm very very glad to see you very glad to see you Thank you me too I'm very proud to be here እኔ አዲስ አበባ ሁለት አመት በፊት ወደዚህ and for a walk በጣም አሪፍ ነው ቆንጆ ከተማ ቆንጆ አየር ቆንጆ ሰዎች ቆንጆ ሙዚቃ I'm enjoying myself here You're enjoying yourself here yeah my actual name is Yuan Xing but as I told you before I majored in ከሁለት አመት በፊት ለስራ ወደ አዲስ አበባ መጣሁ በዛው በጣም ወደድኳት ውብ ከተማ ጥሩ የአየር ሁኔታ ደግ ሰዎችና አስደናቂ ሙዚቃን የያዘች ናት ትክክለኛው ስሜ ዩዋን ሽን ነው የእንግሊዝኛ ስነ ጽሑፍን አጥንቻለሁ ትምህርት ቤት እያለን የቻይንኛ ስሞችን ለመጥራት የሚቸገሩ የውጭ ሀገር አስተማሪዎች ነበሩን ስለዚህ ሁላችንም የእንግሊዝኛ ስሞችን እንመርጣለን ፒተርን የመረጥኩት የሁለተኛ ደረጃ እንግሊዝኛ ፈተና ወቅት ላይ ነበር አሁን ላይ ሆኜ ሳስበው ያንን ስም መምረጤ ትንሽ አስቂኝ ሆኖ ይሰማኛል So I think it's kind of like a sarcasm. Peter በእንግሊዘኛ ይሁን እንጂ በአማርኛ ጴጥሮስ እንደሆነ ታውቃለህ አይደል? And that part is when I arrived here I told people my name is Peter Menaman and they told me by Habesha Sem Pedros. So I'm going to call you Petros from now on. Is that okay? Chigero. የኔ ስም ዘወትር ነው በቻይንኛ ዘወትር ምንድን ነው? What does ዘወት mean? ዘወትር means in Amharic it means always. Always. 永远. 永远 Tone it down a little bit. 永远 It means forever. It's romantic. 永远 So from here on out I'm going to call you Petros. You call me what? You call me Okay, you tell me what do I call you call me 永远 Yeah, did you remember it yet? Yes. Ah, 永远 yes, exactly. So 永远 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 I want to go abroad when I was in college. ኮሌጅ በነበርኩበት ወቅት ውጭ ሀገር ሄዶ መስራትን እመኝ ነበር ስለዚህ ዓለም አቀፍ ምደባዎችን ለሚሰጡ ስራዎች አመለከትኩ የምሰራበት ድርጅት በናይጄሪያ ዚምባብዌ ዛምቢያና ታንዛኒያ ቅርንጫፎች አሉት እዚህ ቦታ በሚል ለይቼ አልነበረም የት እንደምደርስ አላውቅም ነበር
ግን እዚህ ተመደብኩ ይሄው አሁን እዚህ ነኝ I don't know which one I'm ending up but I'm here. Right now you are here in Addis. ከአዲስ አበባ ከኢትዮጵያ በፊት ሌሎች ሀገራት ጎብኝተሃል? This is my first country abroad. Ever. ኢትዮጵያ ወደ ውጭ ሀገር የሄድኩባት የመጀመሪያ ሀገሬ ናት እድለኛም ነኝ እዚህ መሆኔን በጣም ወድጄዋለሁ አዲስ አበባ በዓለም አቀፋዊ ሰዎችና በባህል የተሞላች ናት ብዙ ታላላቅ ሰዎችን አግኝቻለሁ በተለይ የመድረክ ሙዚቃውንና ጥሩ ችሎታ ያላቸውን የሀገር ውስጥ ሙዚቃዎችን እወዳለሁ Very professional musicians here. And you know የመጀመሪያ የውጭ ሀገር ተሞክሮህ ነው ኤክስፒሪየንስህ ነው ስራህ ነውና በጣም ነው የሚገርመው በዚህ ወጣት እድሜ እንግዲህ የመጀመሪያው የባርማዶ ስራ ይሄ መሆኑ በጣም ይገርማል ነገር ግን ወደ አዲስ አበባ ከመምጣት በፊት ስለ አዲስ አበባ ስለ ኢትዮጵያ በአጠቃላይ የነበረ ግንዛቤ ምን ነበር ሌሎቹ ሰዎች ስለ ኢትዮጵያ ላንተ ምን ይነግሩህ ነበር So Ethiopia before I arrived here it's a concept that exists on geology book ወደዚህ ከመምጣቴ በፊት ኢትዮጵያ ለኔ በቃ በጂኦግራፊ መጽሐፍ ብቻ ነበር የማውቃት ምድር ወገብ አካባቢ የምትገኝ ልዩ የአየር ሁኔታ ያላት ቦታ ነበረች አፍሪካ አደገኛ ስፍራ ናት የሚሉ አስተያየቶችን ሰምቼ ነበር ሰዎችም እንዳልመጣ አስጠንቅቀውኛል ግን እድሎች ከአደጋ ጋር እንደሚመጡ አምናለሁ በሌሎች አስተያየት ላይ ከመተማመን ይልቅ ነገሮችን በራሴ ለማየት ወሰንኩ እዚህ በነበረኝ ቆይታ በአብዛኛዎቹ ሐሳቦች የተሳሳቱ እንደነበሩ ማወቅ ችያለሁ ሰዎች እንዳሉት አደገኛ አይደለም እዚህ ሁሉንም አይነት ሰዎች አግኝቻለሁ የቀን ሰራተኞች መካከለኛ ገቢ ያላቸውና ሀብታሞችንም አውቃለሁ ብዙ ፈጣን አምሮች ደግ ሰዎች እንዳሉ ማይቻለሁ በእውነቱ በመምጣቴ በጣም ደስተኛ ነኝ And I would say there's a lot of great mind and great people here and I'm happy yeah Very well I can't wait to explore so many things with you speaking of experiences I think you should show me your experience here in Addis and I'll show you what sort of experience you should have even going forward Sounds good So let's get your guitar and let's get out of here. And it? And it. Yes. Petrus. እንግዲህ ወደ ውጭ ሀገር ወይም ላንተ ሀገር ውጭ ሀገር የሆነው ኢትዮጵያ ናትና ለመጀመሪያ ጊዜ ወደ ኢትዮጵያ ስትመጣ ለመላመድ በጣም ያስቸገረህ ነገር አልነበረም? I think for me it's not. I think people say I'm good in adopting things and I think I do most of the time. So when I just arrived here I tried the food. I would say I'm very interested in trying all of them. I even tried Dresega. Really? I think a kamash kilo of it. Was it good? Yeah. I would say I won't order it like myself. Like if you invite me for Dresega, I would eat, but I won't order it myself. ጴጥሮስ ወይ ሰላም ነው ደህና ነህ ያው ለምን እዚህ እንዳመጣው ታውቃለህ አይደል የሆነ ነገር መግዛት ትፈልጋለህ apple I think maybe yeah apple by the way I'm actually speaking to you in Amharic in a way that I'm thinking that you could be speaking Amharic yeah and I understand very well yeah I understand your question so yeah I mean I actually brought you here because a lot of people from the Southeast Asia come here to buy everything. And it's an international place, no? Yes, it's an international place. I heard from my international friends say they have good things here. Yantana? Yantana? Oh. Quanjo apples then? Aunt Bosa, aunt. የትኛው ቆንጆ ነው? እሺ ሁሉ ስንት ነው? እሺ በጣም ያስደነቀህ የኢትዮጵያ ባህል ምንድን ነው? The most amazing experience I think would be the period I just arrived. ገና ከመድረሴ ነበር በጣም የሚያስደንቁ ነገሮች የገጠሙ ሁሉም ነገር ለኔ አዲስ ነበር ቦታዎችን እያሰስኩ በየቀኑ ከተለያዩ ሰዎች ጋር እገናኝ ነበር ለምሳሌ ወደ ስፓ መሄድ እንደ ፊልም ነበር ስሜቱ ካባቢ አየሩ ሰዎቹ ሙዚቃው ምግቡ ሁሉም ነገር ሰላማዊ ነበር It's and peaceful very peaceful yeah and like that
And it? I invite you for Guangzhou Chinese ምግብ. Chinese ምግብ? Let's have some Chinese food? Yeah, you'll be amazed. Let's go. So this is Chinese souk. Yep. I miss this back in China. Yeah. Chinese ice cream. Yeah. I'm going to have that. You want to see some of them? Let's check. I mean, I love butterscotch, but... This is international. It's Habesha. This is Habesha? Which one is Chinese? This one? This one's Chinese? Yeah. Let's have some Chinese, yeah? Some Chinese. Yeah, let's do this. Let's have some Chinese ice cream in Addis Ababa. What? Chinese yogurt. Yeah? Chinese yogurt. Yeah. This is good. I only know Ethiopian yogurt. Yeah, it's good. And Greek yogurt? And Greek yogurt. You should try this. Now Chinese yogurt. Okay. Let me get some Chinese yogurt. Let's go. Is there anything else though? Yeah, I think this is good for us, yeah? Okay. Another time, another thing. ጴጥሮስ በነገራችን ላይ እኔም በህይወቴ እንደዚህ የቻይና ሬስቶራንት ውስጥ ገብቼ አላውቅም። ቻይና ምግብ ቤት ውስጥ ገብቼ አላውቅም። ብዙ ጊዜ እኔም ያው ሁላችንም ሲባል የምንሰማው ከዶሮ፣ ከበግ፣ ከፍየል፣ ከበሬ ውጪ ሌሎች ምግብ አይነቶች እንደሚበሉ ይሰማል፣ ይታያል፣ ፊልም ላይም እናያለን። አሁን እሱን ያው ምናልባት ላልበላልህ እችላለሁ። ግን ዛሬ ምንድነው ምን ቀምሰው? አሁን በጣም ጓጉቻለሁ። በጣም መቅመስ ፈልጋለሁ። ግን ዛሬ ምንድነው ልትጋብዘኝ ያሰብከው? And they have very special noodle which is very nice. እስቲ ዛሬ ዘና እንድንል የበሬ ስጋ ከኑድልስ ጋር አንድ ላይ የያዘ ልዩ ምግብ አዝዣለሁ። So noodles. ቾንግቺንግ ምንድነው? Chongqing, I think people have a lot of concept about Chongqing. ቾንግቺንግ በኦንላይን እንቅስቃሴ ታወቀች ናት። ዛፎች በህንጻዎች ውስጥ የሚበቅሉባት ከተማ ነች። አሁን የያዝነው ቾንግቺንግ ኑድል በበለጸጉ ሾርባዎች የተሰራ ነው። Yeah, sauces and noodle, and I order another one beef noodle. Okay. ስጋ አስፈላጊ ነው። ስጋ አስፈላጊ ነው። Yes. በጣም የምትወደው ኢትዮጵያዊ ምግብ ምንድነው? I think it would be I would say I tried almost everything. እኔ እስካሁን ያልሞከርኩት ብቸኛው ነገር ዶሮ ወጥ ነው። ሌላ ሁሉንም ነገር ቀምሻለሁ ማለት ይቻላል። You're treating me some Chinese food. I'm going to treat you for real doro wet. I'm flexing for that for you. That's good. So I tried ፍርፍርን፣ ሽሮ፣ ጥብስን፣ ሸክላ ጥብስን፣ ጥሬ ስጋንም ክትፎንም ሞክሬያለሁ። የምወደው ሸክላ ጥብስ ነው። ምናልባት ባህሌን በደንብ ስለሚያስታውሰኝ ሊሆን ይችላል። That's why I like it. በጣም የገረመኝ በመሃል አማርኛ ቃላትን ጣል ታደርጋለህ፣ በእንግሊዝኛም ታወራለህና በዩኤን የማንዳሪን ቋንቋ አስተማሪ ነህና የዚህ ቋንቋ አስተማሪ በመሆንህ አማርኛንም ለመማር የሚያስችልህ መንገድ እንዴት አገኘ? So as you said, Amarina is በጣም አስፈላጊ እዚህ አማርኛ ማወቅ በጣም አስፈላጊ ነው። ሌሎች ቋንቋዎችንም መማር እወዳለሁ። በአሁኑ ጊዜ ማንዳሪን፣ እንግሊዝኛ፣ ስፓኒሽ፣ አማርኛን ጨምሮ ሌሎች 10 ቋንቋዎችን እየተማርኩ ነው። ዋናው ግቤ ግን አማርኛና ስፓኒሽን አቀላጥፎ መናገር። But the most fluently would be Amarina and the Spanish. በጣም መሞከር የፈለኩት ነገር ምን ታውቃለህ? ቾፕስቲክ ምናምን እንዴት ነው ግን የለመዳችሁት ነገር ነው? Don't worry. ምንድን ነው? Shy. በብሽጎ ሞቀት አይደለም፣ ትንሽ ሞቀት። በውሃ ብርጭቆ ሙሉን ጠጣው። ምንድን ነው? እኛ እኮ በሻይ ብርጭቆ እንደዚህ በትንሹ ነው የምጠጣው። What generous means? Generous, huh? እሺ፣ እዚህ ኦኬ። ሁለት ሌላ ቦል። So we share, yeah? Both of them. Try this one first. Okay, this is beef. This is a specialty. This is I asked her to give 2 bowls, so we try this first. Okay. Then, yeah. ግን መጀመሪያ ቾፕስቲክ እናንሳ። እሺ። ቃጠሎ ነው። ቃጠሎ የመቃጠል ነው። ቃጠሎ What's ቃጠሎ? ቃጠሎ means burning. Sorry. You want me to show you what I'm doing? Okay. I saw this on the video. እሺ። TikTok.
burning. Berlin, yeah, that's the point. This is gourmet, Gourmet. and they add sauces and put it somewhere for some time. It's kind of sour, no? ይጣፍጣል You have no? ይጣፍጣል። Yeah, it is. ቅድም እንዳልከው የዩኤን የቻይኛ ቋንቋ አስተማሪ ነህና የተለያዩ ዜጎችንም ጭምር እንደምታስተምር ገምታለሁ። ቻይኛ ማስተማር ይከብዳል እዚህ? First, I work in a construction one. በመጀመሪያ ኮንስትራክሽን ድርጅት ውስጥ የሰራው ሲሆን ከብዙ የሀበሻ ኢንዱስትሪ አካላት ጋር ተገናኝቻለሁ። የንግድ አካባቢው በተወሰነ መልኩ ትንሽ አስቸጋሪ ነበር። በጣም በፉክክር የተሞላ ሰዎችም ያለማቋረጥ ከጥቅም ነክ ነገሮች ጋር ሲጠመዱ ያስተዋልኩበት ነገር ነበር። ግን ያን ያህል በጣም ብዙ አስቸጋሪ አልነበረም። አሁን ለዩኤን ሰራለሁ። በጣም አስደሳች ነው። ጠንካራ ልምድ ባላቸው ብልህና ጠንካራ ሰዎች ተከብቤያለሁ ብዬ አምናለሁ። ማስተማርን በተመለከተ የራሴ የመማሪያ መጻሕፍትን አጋዥ ቁሳቁሶችን አዘጋጃለሁ። ተማሪዎቼ የማዳመጥ ልምዶችን እንዲመዘገቡ አድርጌያለሁ። አማርኛን በመጠኑ ተረድቻለሁ። ልክ እንደዚህ ሀበሻዊ የሚለውን ማንበብ ይችላል። Habeshawi. But I think it's a good. ያ ደግሞ ደስ የሚል ስሜት አለው። ጥሩ ነው። የቻይነኛ ቋንቋ ቃሉን ለመረዳት የእያንዳንዱ ምልክት ምንነት ማወቅ ያስፈልጋል። ያ የበለጠ በጣም You ከባድ need ያደርጋል። to know exactly the word, and then you can understand the word. So you ready to have dorot after this? Yeah, You ready to have dorot after this? of course. But don't drink too much of it. Okay? How do you hold it? Like You hold it this. like this. Okay, the second and the Like second. this. Sure. ሀገር ቤት ምን ይናፍቃል? My family and ቤተሰቤ ናፍቆኛል። ወደ ቤቴ ተመልሼ የምሰራበት ሁኔታም ይናፍቀኛል። እዛ እንደ ካልሲ ያሉ ነገሮች ርካሽና በሚገባ ዲዛይን የተደረጉ ናቸው። በቀላል ለማግኘትም የሚችሉ ናቸው። በቀላልና በርካሽ የመጠቀም ነገሩ በጣም ይናፍቃል። cheap money and have good design. So you miss affordable price. Yeah. ታዲያ አዲስ አበባ ውስጥ በመቆየትህ በሙያም በግልም ምን ያክል እየለወጠህ ይገኛል ትላለህ? ይህ የውጭ ሀገር የመጀመሪያ ስራዬ እንደመሆኑ ትልቅ ለውጥ ነበር። ይህ ማለት በሙያ ደረጃ ከዜሮ ወደ አንድ የመራመድ ማለት ነው። የንግዱ ዓለም ከባድ ነው። በክርክር በፉክክርና በውድድር የተሞላ ነው። ግን በበለጠ ጠንካራ ሰዎችን ለመርዳት የተሻለ አድርጎኛል። የሐሳብ ልውውጥም ምን ያህል አስፈላጊ እንደሆነ ተገንዝቤያለሁ። በብዙ አቅጣጫ ማደግ እንዳለብኝ አውቃለሁ። የበለጠ ማንበብ፣ ሙዚቃን መለማመድና ራሴ የተሻለ ሰው ሆኖ ለመገኘት ዋናው ዓላማዬ ነው። Like that. And I think communication is very but I'm asfilagi now. በጣም አስፈላጊ Look off. Yes, ቁልፍ ነው ቁልፍ። Yeah, off now. Yes, yes. አሁን ከዚህ በኋላ ምን ለማድረግ ታስባለህ? My future plan here, I would say, just I was saying, I'm gonna be patient. 要有耐心. 要有耐心. Yes, it means be patient. Yeah, be patient. Let's say this again together. 要有耐心.要有耐心. Say in Amharic, ትዕግስት ይኑራችሁ. ትዕግስት ይኑራችሁ. 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 You're telling everyone to have patience. ትዕግስት ይኑራችሁ. Yes. Yeah, first be patient with myself. I need to just go back home and read more and practice more music. I mean, read more is like read more about, professionally, economic stuff, and also I'm very into psychology. I'm gonna read more books about that. And my life here is be kind. Be kind. Be kind to people and understand their struggling and talk with people. Yeah, be nice. Now, my first question is,
Doro wit is supposed to be a spicy food. Yeah. And we just had spicy food. Which one is more spicier? You tell me. Let me try another one and I tell you. I think that one is spicier. But people telling me Doro wit is very spicy. Today this one is acceptable. Acceptable, not that spicy. Not that spicy, and it's good. It's very good, huh? A lot of flavors. A lot of flavor, yes, rich flavor. It's one of the most iconic foods in Ethiopia that we actually really enjoyed, especially on festivities. And kitfo. Yep, and kitfo. And this is a brotherly love to give you the egg for you, eh? Really? Yeah. Let's share. Shall we share? Yeah. Shall share. Let's share. 不考试。不客气。不考试。不客气。ምንም አይደለም ማለት ነው። You welcome ማለት ነው። በካውች ጭራሽ በጭልፋው ግማሽ ኦኬ ተልኩ ያንተ ነው ትንሽ እኔን አባቴ እሺ የኔ አባቴ እሺ Enjoy. I'm very honored. I'm very happy. በጣም ደስተኛ ነኝ። ክብርም ተሰምቶኛል። በጣም አመሰግናለሁ። በነበረኝ ጊዜ በጣም ተደስቻለሁ። ብዙ ነው ያወራሁት እንግዲህ እንደኔ ላለው ወሬኛ ሰው በጣም አስደሳች ቀን ነው። Happy day for Warina. ከኔ ይልቅ አንተ አበሻ ነህ። I'm trying to be like that, no? I like it here. So anyway, yeah. I hope you're enjoying it. It's በጣም አሪፍ ነው። በጣም አሪፍ. How do you say በጣም አሪፍ in Mandarin? 非常精彩。非常精彩。Sometimes 非常精彩。Buongiorno. ለጤናችሁ ለጤናችሁ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ